ካንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም፣ በእግዚአብሔር። እኔ ሁሌ እንደዚህ እያለቀስኩ እንድኖር ነው የምትፈልገው? የሚሰማህን ስሜት እንደምታፈቅረኝ ንገረኝ ማለት በዚህ ልክ ይከብዳል? ለምንድን ነው ዝም የምትለኝ? መልስ ስጠኝ አብርሃም። እያስጨነቁ ነው። እሺ እስከ መቼ ነው እንደዚህ ሁሉም ተነስቶ ያለባ? አብርሃም ብዙ ጊዜያቶች አለፈ፣ ብዙ ነገሮች አለፈ አይደል? ብዙ ነገር ተፈጥሯል። በየትኛው ጊዜ ነው ይህንን ጥያቄ መጠየቅ ያለበት አብርሃም? አሁን ማንን ልበል ታዲያ? እኔ ነገርኩህ እኮ ትናንትና መሆኖች ያሉ እኛ ቤት እኔ ሄርሜላ በጣም ነው የምወዳት፣ ቦታ አለኝ። ገባክ? ሩታም ደግሞ ልጄ እናት ነች። ሁለት ወዶ ይሆናል አብርሃም። ሩታንም ወደ ሄርሜላንም ወደ ይሆናል። አንዱን ነው መምረጥ ያለበት። ከአንዱ ሰው ጋር ነው የወደፊት ላይፍን ማስቀጠል ያለበት። ስለዚህ ማጋ ነው ልብህ። ነገርኩህ እኮ እኔ ሁለቱንም ማጣት አልፈልግም። ሄርሜላንም ማጣት አልፈልግም። ሩታን ደግሞ ልጄ እያሳደገች ያለች ሰው ነች። እሷንም ማጣት አልፈልግም። በዚህ ሰዓት አይደለም ይህን ጥያቄ መጠየቅ ያለብን። ነገር እሺ፣ ስለ እኔ ስሜት አትጨነቅም? እሷ ምን እያሰበች ነው? ትወደኛለች ወይስ አትወደኝም? ታፈቅረኛለች ወይስ አታፈቅረኝም የሚል ነገር ምንም አያሳስብም? ሄዱ እኔ ባልወድሽ ኖሮ እስከዛሬ ድረስ እንደዚህ አብሬ መቆየት አልችልም ነበር አይደል? እሺ፣ መውደድና ማፍቀር እኮ ይለያያል አብርሽ አይደል እንዴ? እኔ ደግሞ ይህን ነገር እስከ ዛሬ ድረስ ግን አፈቅርሻለሁ የሚል ቃል አልነገርከኝም፣ አላወራህልኝም አይደል? ዋሻው ስሜትን እያየሁኝ እኔስ እየተሞኙ አይነት ስሜት ከተሰማኝስ? እኔስ እንደዚህ አይነት ስሜት ከተሰማኝስ? ቢያንስ አንድ ነገር ተረዳኝና ይሄ ነገር ጥያቄ ከሆነብኝ እኮ አንድ መልስ ለእኔ በቂ ነው አይደል እንዲ አብርሃም? አብርሽ ማወቅ እፈልጋለሁ። እኔ አንተን ስሜት ማወቅ እፈልጋለሁ። በእናትህ ቢያንስ የተሰማህን ነገር ንገረኝ በእግዚአብሔር። እኔም ያንተን ስሜት ማወቅ እፈልጋለሁ እያልኩ ነው እኮ በእግዚአብሔር። እኔ ምንም ስለ እኔ ስሜት አትጨነቅም? ምንም በቃ እሷ ታፈቅረኛለች ወይስ አታፈቅረኝም የሚል ጭንቅላት ጥያቄ ካለ እኮ መመለስ አንድ መልስ ለእኔ በቂ ነው እኮ። አንድ አፈቅርሻለሁ መልስ ለእኔ በቂ ነው አብርሃም አይደል? ለምንድን ነው እንደዚህ እንዲሰማኝ የምታደርገው? ለምንድን ነው ችላ የምትለኝ? ስላፈቀድኩ ስለወደድኩ ነው እንደዚህ የምትሆነው? ካፈቀድክኝ የልብህን ስሜት አንድ ቃል መናገር በዚህ ልክ ይከብዳል? ተናገር አብርሃም፣ የሰው ልብ አትስበር። ከዚህ በላይ በእግዚአብሔር ልቤን አትስበረው አብርሃም፣ በማርያም መጀመሪያ ተረጋጊ። አንቺ እንዲህ ስለሆንሽ ምንም የሚፈጠር ታሪክ የለም። ይህን ስሜቴን ስለጠየቅኩ በጣም ይቅርታ። ግን ደግሞ እኔ ማወቅ ስለምፈልግ ነው። ገባ? በጣም ረጅም ጊዜ ሆኖናል። በጣም ረጅም ጊዜ ይህን ስሜት ሳላውቀው ከዛሬ ነገ ጥሩ ነገር አይባሃለው ብዬ ነው እስከዛሬ ድረስም እንጂ ለእኔ መጥፎ ሰው ነህ ማለት አይደለም አብርሃም። በጣም የዋህነህ፣ ልብህ ንጹህ ነው አውቃለሁ። ብዙ ነገር ነው እንዳፈቅርህ ያደረገኝ። ግን ደግሞ እኔ ለአንተ የወደፊት ሚስት መሆን እፈልጋለሁ። ገባ? እንግዲህ እናት ያው በግዴታ ይሆን መሰለኝ አይደል? አይገባት ሄርሜላ፣ ማልቀስ አይገባሽ። የሆነ ነገር በላት። እስካሁንም በትዕግስት የጠበቅንም መልስ እንድሰጣት ነው። እንጂ እዚህ ጋር ሌላ መልስ ለመስማት አይደለም የመጣ ነው። ትወዳታለህ አትወዳትም? ይህን ግልጽ ነገራትና እሷም የራሷን ህይወት ትኖርበት እንጂ እዚህ ጋር በፍርሃት እሷ ጋር ሌላ እዛ ጋር ሌላ መሆኑ አይጠበቅብህ። መልስ መስጠት ደግሞ እንደዚህ የከበደ ምንድን ነው? ሳታፈቅራት አብረሃት ነበርክ ነው? ለእሷ መስጠት ከሚከብድ አንገት እስከ ማቀርቀር መልስ ስጠኝ።
መልስ ስጠኝና ቢያንስ ቁርጤን አውቄ ልኖር። በእግዚአብሔር ከዚህ በላይ እንድትሰቃይብህ አትፍቅድ። በእግዚአብሔር ንገረኝ። እሺ መልስ ስጠኝ አብርሃም። ሰዓት እየፈጀ ነው፣ እንሂድ መሰለኝ። አንዳንዴ ተግባር መሰለኝ ዝምታ ማለት ነው። ከዚህ በላይ ቴንሽን አታድርጉት። ሄድበት ከጨረሽ ሌላ ብቻ ማሰብ ከሌለ እንደሚሄድ ፍቃድ። እሺ ትሄዳላችሁ ሩታ፣ ግን ቢያንስ አንዴ ሀሳብክን መስማት ፈልጋለሁ። አንዴ ብቻ ሀሳቡን ይንገረኝና አብራችሁ ትሄዳላችሁ። ንገረኝ አብርሃም። ለምን ታስጨንቀኛለህ? ንገረኝ በቃ። ስሜትን ማወቅ ፈልጋለሁ። እንድጨቃጨቅ አታድርገኝ እንዴ! ለምን እንዴ? አብርሃም ተናገራ እንዴ! እስከ መቼ ነው አቀርቅራ የምትቀረው? ትክክለኛ መልስ ከማጋ ነው ስሜቴ ወደፊት። ትክክለኛ የምትወደው ሰው ማለት ነው መናገር እኮ ነው። ከማጋ ነው ወደፊት ህይወት ማስቀጠል የምፈልገው። ሌላ ነገር እኮ የለም አባ